ራስን መጥላት እስከ መቼ የሚለው የሕገወጥ ስደት ጉዳይ ያስጨንቀን። በሀገር ተስፋ መቁረጥ ምክንያቱ ይመርመር። ሀገር ካስመዋ ወጣት ነው። ኢትዮጵያ ነገዋ በወጣቶቿ ላይ ተንጠለጠለ እንደሆነም አይዘንጋ። ፍሬዋ ሰርቶ አዳሪው እንደሆነም ልብ ይባል። ቀን ከሌት ስለ ስደት የሚያልም በሰው ሀገር ተሰድጄ ሕይወቴን እለውጣለሁ የሚለው ዜጋ ሀገርና ወገን እንዳለው ማን ያረጋግጥለት? በሀገር ስለመለወጥ የማያስብ ዜጋ እንዴት ተፈጠረ የሚለው ስብራት ታዛቢና ተመልካች ይኑረው። ዜጋ በሀገሩ ይከበር፣ መገፋትና መገፋፋትም ይብቃ። ከሊቅ እስከ ደቂቅ ኢትዮጵያውያን ለስደት ያኮበኮቡት ስለምን ይሆን የሚለው ተስፋ የተቆረጠበት ምክንያት ይታወቅ። ለዜጋ እንደሚሰጥ መብትም በሀገር ሰርቶ ሀብት የማፍራት አቅም አይነፈገው። ስደት የመጨረሻ አማራጭ ይሁን። ሞትን በብዙ መለማመድ ዜጎችን ተስፋ ቢስ ያደረጉ ነገሮች መፍትሄ ይኑራቸው። ከሰሞኑ በሕገወጥ ስደት ያቀኑ ዜጎች ሞትና የስደት መዝገባችን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። ከ100 በላይ ወጣቶች ወደ ጅቡቲ በሚጓዝ የጭነት ተሽከርካሪ ውስጥ በድብቅ ተጭነው ወደ ሳውዲ አረቢያ ለማቅናት መንገድ ላይ ነበሩ። ሌሊቱን ሙሉ ሲጓዙ አድረው ማክሰኞ ለረቡዕ አጥቢያ ንጋት 11 ሰዓት ገደማ በደረሰ አደጋ የማለዳዋን ፀሐይ ለማየት ያልታደሉ 30 ነገ ናፋቂ ዜጎች ሕይወት ማለፉና በርካቶች ከባድ አደጋ እንደደረሰባቸው ተሰምቷል። አካባቢው አዲሱ የስደት መዳረሻ እየሆነ የመምጣቱ ምክንያት ያለንበትን ሀገራዊ አቋም በጽኑ እንድንፈትሽ ያስገድደናል። የአፋር ክልል ባለፉት 6 ወራት ውስጥ ብቻ በሕገወጥ ደላሎች ተታለው በተለያዩ የዝውውር መስመሮች ላይ ሲጓዙ የነበሩ ከ7900 በላይ ዜጎችን በቁጥጥር ስር መዋል መቻሉም ተሰምቷል። በቁጥጥር ስር የዋሉትን ዜጎች የአፋር ክልል ፖሊስ ኮሚሽን በራሱ የትራንስፖርት ወጪና በአባላቱ አጃቢነት ደህንነታቸው ተጠብቆ ወደ የመጡባቸው አካባቢዎች እንዲመለሱ መደረጉ ክልሉን የሚያስመሰግነው ጉዳይ ይሁን እንጂ እንደ ሀገር ችግሩን ሙሉ ለሙሉ ለመቅረፍ አማራጩ ይሄ ብቻ እንደማይሆን ግን ለአስተዋይ ልቦና ብቻ የሚተው ሐቅ አይደለም፣ ፍጥጥ ያለ ነውና። እነዚህ ለስደት ነፍሳቸውን በሞት አስይዘው ከረሃብና ችግር የሸሹ ዜጎች መነሻዎቻቸው ኮምቦልቻ፣ አላማጣ፣ መቀለ፣ ከሚሴ፣ አዳማና ሐረር መሆናቸው መሠረታዊ ችግሩንም ለመለየት መነሻ ይሆናልና የችግሩን ሥረ መሠረት መርምሮ ማወቅ ይቅደም። ወደ አፋር ክልል የሚደረገው የስደት ጉዞ አብዛኛዎቹ ተሰዳጆች ከአጎራባች ክልሎች ማለትም ከአማራ፣ ከትግራይና ከኦሮሚያ ክልሎች የሚነሱ በመሆናቸውና ደላሎቹም የሚንቀሳቀሱት በእነዚሁ አካባቢዎች በመሆኑ ሥራዎችን በትንተና መልክ ማስቀመጥ ያስፈልጋል። ነገር ግን አካባቢዎቹ እየታወቁ ወንጀሉን ከምንጩ ለማድረግ አዳጋች እንደሆነበት ክልሉ ማሳወቁ እንደ ሀገር ለችግሮች መነሻ ምክንያቶችን መለየት እንዳለብን ማሳሰቢያ ነው። ኢትዮጵያውያን ስማችን ሲነሳ ስደተኛ ተቀባይነታችን ሳይሆን የከፋ የስደት ታሪክ ያላቸው ዜጎች መለያቸው እየሆነ ከመጣ ከራረመ። ከስደቱ ባሻገር ያለው ታሪክና ሰቆቃው የአንድ ሳንቲም ሁለት ገጽታዎች ሆነዋል። ሰቆቃ የበዛውን የሕገወጥ ስደት መከራና ሞት ለምደን ለጊዜው ከንፈር መጠን ሰለባዎችን ወይም ሟቾችን ለቤተሰቦቻቸው መተው የሰርክ ተግባራችን ከሆነም ከራርሟል። ዛሬ ላይ ልበ ደንዳናነታችን ሊፈተሽ ይገባዋል። ሕገወጥ ስደትን አስመልክተን እስከ መቼና እንዴት እናስቁመው የሚሉት ጉዳዮች ግን ከአንዱ አካል ወደ ሌላው አካል እየተገፉ የሚንከባለሉ ነገር ግን ስር ነቀልና ዘላቂ መፍትሄዎችን ያላገኙ ጉዳዮች ሆነዋል። ችግሩ ከምንም በላይ ትኩረት የሚፈልግ ጉዳይ መሆኑም አይዘንጋ። አሊያም ከችግሮቻችን ብዛት የተነሳ ከባሰበት እጅጉን ወደ ባሰበት የችግር አማራጭ የተዘዋወረ መምጣቱ የዘመናችን በእርግጥም የሚያሳዝንና ልብ የሚሰብር ታሪካችን ነው። እርግጥ ነው ስደት በኢትዮጵያውያን ታሪክ ውስጥ ብቻ ያለ ጥቁር ጠባሳ ላይሆን ይችላል። ነገር ግን ሰቆቃቸው የበዛ ስደተኞች ታሪክ ከዝርዝሮች ወይም ከደረጃዎች በላይ የሚያስጠራን እንዳይሆን ጥንቃቄው ከወዲሁ ይሁን። በተጠናቀቀው የአውሮፓውያኑ ዘመን ብቻ ከኢትዮጵያ በመነሳት በምስራቁ የስደተኞች በር ወደ መካከለኛው ምስራቅ የተሰደዱ ኢትዮጵያውያን ቁጥር ከፍ ማለቱን ዓለም አቀፉ የፍልሰተኞች ድርጅት ሲያሳውቅ ከዚህ ውስጥም የስደተኞቹ ቁጥር በ1/3 ከፍ ማለቱን ማሳወቁ ይታወሳል። እዚህ ሲሉት እዚያ፣ እዚያ ሲሉት እዚህ ባሰኘው ቅጽበት ሀገር የሚንጠው የሰላም እጦት፣ የሕገወጥ ስደት አስከፊ ገጽታን አለማወቅ፣ የሥራ ዕድል በብዙ አንጻራዊነቶች አነስተኛ መሆን፣
የኑሮ ውድነት እንዲሁም የተለያዩ ገፊ ምክንያቶች ዜጎች በሀገራቸው ተስፋ እንዲቆርጡ ብሎም ከሞት ጋር ተጋፍጦ ድልን ስለመሞከር ብቻ እንዲያስቡ እንዲሁም እንዲወስኑ እየሆነ ላለው ነገር ሁሉ መነሻ ምክንያቶች ስለመሆናቸው የሚገኙ ምላሾች ያሳያሉ። እዚህም እዚያም ያለው የሰላም እጦት ጉዳይ ትላንትም ዛሬም የኢትዮጵያውያን ፈተና መሆኑን ቀጥሏል። የሀገር ውስጥ ተፈናቃይ ቁጥር ዕለት ዕለት እያደገ መምጣት ብሎም የዕለት ቀለብ ማግኘት አስጊ በሆነበት ሁኔታ ውስጥ የስደት አስከፊነት ከአረር ላመለጠች ነፍስ ኢምንትናትና ወደ ስደት ማማተር እንግዳ አይሆንም። ዛሬም ዜጎች በሀገራቸው ሰርተው ለመብላት የተሻለ ነገር ለማቀድ ኑሮን ማሸነፍ ግዴታ ሲሆንም በሕጋዊ መንገድ ለመሰደድ ሲያስቡ ሰላም ቀዳሚው ጉዳይ በመሆኑ የሰላም ጉዳይ የሁላችንም ይሁን። በተለይም ግን ለሀገር ሰላም መደፍረስ ምክንያት የሆኑ አካላት በሙሉ የመከራ ገፈት ቀማሽ ስለሆነው ወገናቸው ይጭነቃቸው። የሰላም ጉዳይ የአንድ ወገን ጉዳይ እንዳለመሆኑና በሰላም እጦት ምክንያት እየተጎዱ ካሉት ብዙሃኑ ግፉዓን መካከል ሴቶችና ሕፃናት እንደመሆናቸው በሕገወጥ ስደት መከራቸውን እያዩ ያሉትን ዜጎች አስባችሁ እልህ ከተጋባችሁበት አልሸነፍ ባይነት ልባችሁ ረገብ ይበል። ሕገወጥ ስደትን ለማስቆም ሌላው ዘዴ የሥራ ፈጠራን ማበረታታት፣ ከሙስናና ባልተገባ ጥቅም የተተበተበ አሰራርን ማስወገድ የቀዳሚው ቀዳሚ ሥራ ነው። ዜጎችን ልጅና የእንጀራ ልጅ አድርጎ የሚያይ አሰራር በሀገር ተስፋ ቆራጮችን የሚያበዛ ለስደት ልባቸውን የሚሰጡ ወጣቶችንም እንደ መርዳት ያለና አጉል የሚያበረታታ እንደመሆኑ ተጠያቂነት የሰፈነባቸው በተንዛዛ ቢሮክራሲ ያልተጠላለፉ ተስፋ ሰጪ አማራጮችን መፍጠር ቀዳሚው የመንግሥት ተግባር አይዘንጋ። ሀገር የምትገነባው በሀገሩ ተስፋ በሚያደርግ ትውልድ ነው። ተስፋ ነጣቂ አካሄድን በመከተል ሀገርን ለማሳደግ መጣር ካልተከሉት ዛፍ ላይ ጣፋጭ ፍሬን እንደመጠበቅ ይሆናል። ዛሬም በሀገር ተስፋ የሚቆረጥባቸው አሰራሮች መፍትሄ ሰጪ ተመልካች ይኑራቸው፣ አፈጻጸሞች ይሳኩ። ለፍቶ አዳሪን የሚያማርሩ መደበኛ አሰራሮችና በሙስና የወየቡ የድብብቆች ሥራዎች ማስተካከያ ይደረግላቸው። ልጅ አዋቂው ውጭ ናፋቂ የሆነበት ዋነኛው ምክንያት ስር የሰደደው ድህነት እንደሆነም አይዘንጋ። መንግሥት አጠቃላይ እድገትን ብቻ ሳይሆን ነጠላ እድገትንም ታሳቢ አድርጎ ቢሠራ መልካም። አማራሪ አሰራሮች ከቦታ ቦታ እንደ ልብ ተንቀሳቅሶ መሥራት አለመቻል አሁን ላይ የዜጎች ራስ ምታት ከሆኑና ሕገወጥ ስደትን ተመራጭ ከሚያደርጉ ጉዳዮች ውስጥ ተጠቃሽ እየሆኑ እንደ መምጣታቸው እነዚህን ችግሮች እንዴት በጋራ መፍታት ይገባል በሚለው ጉዳይ ላይ ጠንካራ ውሳኔዎች የዜጎችን ሕይወት መታደግ ይችላሉና ቅድሚያ ስለ ሰው ልጅ ግድ ይበለን። ራስን መጥላት እስከ መቼ የሚለው የሕገወጥ ስደት ጉዳይ ያስጨንቀን። በሀገር ተስፋ መቁረጥ ምክንያቱ ይመርመር። ሀገር ካስመዋ ወጣት ነው። ኢትዮጵያ ነገዋ በወጣቶቿ ላይ ተንጠለጠለ እንደሆነም አይዘንጋ። ፍሬዋ ሰርቶ አዳሪው እንደሆነም ልብ ይባል። ቀን ከሌት ስለ ስደት የሚያልም በሰው ሀገር ተሰድጄ ሕይወቴን እለውጣለሁ የሚለው ዜጋ ሀገርና ወገን እንዳለው ማን ያረጋግጥለት? በሀገር ስለመለወጥ የማያስብ ዜጋ እንዴት ተፈጠረ የሚለው ስብራት ታዛቢና ተመልካች ይኑረው። ዜጋ በሀገሩ ይከበር፣ መገፋትና መገፋፋትም ይብቃ። ከሊቅ እስከ ደቂቅ ኢትዮጵያውያን ለስደት ያኮበኮቡት ስለምን ይሆን የሚለው ተስፋ የተቆረጠበት ምክንያት ይታወቅ። ለዜጋ እንደሚሰጥ መብትም በሀገር ሰርቶ ሀብት የማፍራት አቅም አይነፈገው። ስደት የመጨረሻ አማራጭ ይሁን። ሞትን በብዙ መለማመድ ዜጎችን ተስፋ ቢስ ያደረጉ ነገሮች መፍትሄ ይኑራቸው። ከሰሞኑ በሕገወጥ ስደት ያቀኑ ዜጎች ሞትና የስደት መዝገባችን የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ